ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። የኔ ወዶች በጣም ተሽሎኛል፣ እግዚአብሔር ይመስገን በጣም ደህና ነኝ። እውነት ለመናገር በጣም ፈርቼ ነበረ። ማለት በጣም ብዙ በሽታዎች አሞኝ ያውቃሉ፣ ግን እንደ ዛሬና እንደ ትናንት ግን የፈራሁት ቀን አልነበረም። እውነት ለመናገር እንደውም ጧት ላይ አለቃቅሽ ሲደክም ለእናንተ ራሱ የጻፍኩትና ሁላችሁም በጣም ነው ማመሰግነው፣ በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። በጣም ብዙዎቻችሁ በውስጥም ጽፋችሁልኛል፣ ኮሜንት ላይም በጣም ብዙ ጽፋችሁልኛል እና አመሰግናለሁ የኔ ውዶች። ክበሩልኝ፣ ኑሩልኝ። የምር በቃ ምን ልበላችሁ፣ በቤቴን ባልጽፍ ደስ ይለኝ ነበር፣ ግን ፈራው ማለት ነው። በጣም ነበር የፈራው። ምክንያቱም እንደዚህ በጣም ነበር ሲያዞረኝ የነበረው። ተቀምጬ ያዞረኛል፣ ቁሜ ያዞረኛል ምናምን ነገር። ከዛ ደግሞ ሰርች እያደረግኩኝ ሳይ የማያቸው ነገሮች ምናምን ያስጠሉ ነበረ እና ብቻውን በደንብ ተሽሎኛል ውዶቼ። አመሰግናለሁ። በጣም ነው የምወዳችሁ ማርያምን። እና እንግዲህ ዛሬ ቪዲዮ ተለቋል። የተለቀቀውን በእንትና ቪዲዮ እንትን ነው። እውነት ለመናገር የሆነ ብዙም በደንብ እንትን አላልኩኝም። መግቢያ ትንሽ ሰማዋት። ከዛ ደግሞ ብሩኬ ከመጣ በኋላ ነው ያየሁት እና ቅምጥሌ ስላልመጣች ትንሽ ደብሮኛል። አይሚሲዩ ቅምጥሌ ብሩኬ ስለመጣ ደግሞ ደስ ብሎኛል ወንድም አለን። በዛ ላይ ደግሞ እንግዲህ ቸው ብሏት ሂዷል እና ባይ ብሏታል። እሷ ደግሞ ወደ ሀገሯ ልትገባ ነው እና እዩዬ የኔ ቆንጆ ያው አይ ነው ማለት የምታደርጊያቸው ነገሮች እያደረግሻቸው ያሉት ነገሮች ቢያናድዱኝ ቢያበሳጩኝም፣ ነገር ግን እንግዲህ ከድራማው የምር ከወጣሽ ጎበዝ ልጅ። ሲቀጥል ደግሞ ይህ ነገር ጋይስ እርግዝናው የምርም እየመሰለኝ ነው እና እውነት ከሆነ እንግዲህ መብራን በሰላም ትገላግልሽ። ምንም ቢሆን ብታናድጅ ብታበሳጭኝ በመብራን የተያሽ ልጅ ከሆንሽ የምር አንቺን እንትን ማለት ይከብዳል። ግን ደግሞ አይደለም፣ ምክንያቱም ባለፈው ስትቀመጭ እግርሽን ስትጠልፊ ነበረ፣ ወንበር ላይ ስትቀመጭ ስበሽ ስትቀመጭ እንትን ሲል ነበር ምናምን። ያ ነገር ነው ያወዛገበኝም ልክ አይደለም ያልኩት እንጂ ደግሞ የምር አርግዛለችም ስላቸው ብሩኬ ጋ ማለት አይደለም። የራሱ የሆነ ፍቅረኛ አላት በነገራችሁ ላይ እና እሷ እንግዲህ ሰላም ግቢ። ብሩኬ ያው ሸር ያደረገው ዛሬ ምንድን ነው ከዚህ በፊት ሸር ያደረግላትም ማለት ነው። እና ከዚህ በኋላ ጠንክረሽ በርትተሽ መስራት አለብሽ። ግን ከእንደዚህ አይነት የተጨማለቀ አይነት ነገር ሳይሆን በጣም ብዙ ነገሮች አሉ ሸር ማድረግ የምችያቸው፣ ቪዲዮ መስራት የምችያቸው እና በእነዛ ነገሮች ሰርተሽ ራሽን ለውጠሽ ነገ የተሻለ ደረጃ ላይ ደርሰሽ ማየት ፈልጋለሁ እውነት ለመናገር። ምክንያቱም አንቺም ሴት ልጅ ነሽ፣ የኢትዮጵያ ልጅ ነሽ ምናምን እና በርትተሽ ሰርተሽ ብቻ ማንም ሰው ሲለወጥ ደስ ይላል አይደለ? ስለዚህ ተለውጠሽ ማየት ያስፈልጋል። እፈልጋለሁ። ቪዲዮዋ በደንብ እየታየ ነው። 100,000 በላይ ነው የሚታየው። ያው ሰብስክራይብ ግን እየሄደች አይደለም። ሰብስክራይብም ደግሞ ያልተደረግሽው በመጣሹ አመጣጥ ነው። የሰው ልጅ በመጣሹ ልክ ባመጣጥሽ ልክ ነው የሚፈልግሽም የሚወድሽም እና በመቀጠል ደግሞ አንዳንድ ሰዎች እያሽቃበጣችሁ ያላችሁና ቅምጥሌን እየዘቀዘቃችሁ እያየው ነው። ብሩኬን በየኮሜንቱ እየዘቀዘቃችሁ አይቻለሁና ልብ ብትገዙ በጣም ጥሩ ነው። እኔ ከራሴ ስነግራችሁ ማርያምን ነው ምላችሁ። ትናንትናና ዛሬ የሆነ ማታ ላይ የሰራሁት ቪዲዮ አለ። ስሰራ ያን ተኝቼ ነበር የሰራሁት። መቀመጡ ላቅቶ ማለት ስቀመጥ መሬቱ እንደዚህ ይደበላለቃልና ስተኛ ደህና ነኝ። ተኝቼ ነበረ ቪዲዮኑ ላይ የሰራሁት ማለት ነው። እና በጣምም ፈርቼ ነበር ያልኳችሁ ምንድን ነው አሁን ደህና ነን። አሁን ትናንት እኔ ያመኛል አላልኩም፣ ግን ድረስ ብሎ ነው እንደዛ ራሴ ማዞር የጀመረው ምናምን ነገር ነው። ስለዚህ ነገ እንሙት ዛሬ አናውቀውም፣ ምን እንደሚፈጠር አናውቀውም። ጥሩ ሰው መሆን ባንችል መጥፎ ሰው መሆን ባንችልስ ማለት ዘቀዘቅናቸው አልዘቀዘቅናቸው እነሱን በአካል አግኝተን ብንዘቀዝቃቸው ነበረ የሚጎዱት እንጂ ፎቶ ተዘቀዘቀ አልተዘቀዘቀ ተሰደቡ አልተሰደቡ ምንም ነገር አይፈጠርም። በነገራችሁ ላይ ልጆቹ ታዋቂ ቢሆኑም ፌመስ ቢሆኑም ከፌመስነታቸው ፌመስነት እንዲያገኙ ነው የምታደርጓቸው። ባይዘው ይህ የሆነ ብዙ ሰው ላያውቃቸው ይችላል ማለት በጣም ብዙ ሰው ከሚያውቃቸው በላይ ማወቃቸው ይኖራል። ነው አይደለም? ቅምጥሌና ብሩኬ በጣም በብዙ ዜናዎች የሚዘገብላቸው በሚሊየን ሰብስክራይብ ያላቸው ራሱ ማይታወቁ ሰዎች አሉ። ነው ግን በአንዳንድ አጋጣሚዎች ደግሞ እንዲታወቁ ይሆናሉ። ተግባባን አይደለ? ስለዚህ በመጥፎ ብላችሁ በጥሩ የምታደርጉት ነገር አለ። ሲቀጥል ደግሞ አሁን ላይ ዩቱበር የተባሉ በጣም ብዙ ማይሆን ነገር እየሰሩ እያየው ነው እውነት ለመናገር ግን ከማውቃቸው በጣም ብዙ ዩቱበሮች ተለውጠው ማየት ፈልጋለሁ። ማለት ትልቅ ደረጃ ላይ ደርሰው ማየት የምፈልገው ግን በእንደዚህ በተበላሸ ስራ አይደለም። በተለይ ደግሞ እንትን ላይ የሆነ ስቶሪ ቦታ ላይ ነው እና ያየሁት እና ደግሞ ዩቱብ ላይም ትንሽ ቆርጣችሁ አምጥታችሁታል። ቲክታክ ላይ ሰው ሙቷል እያላችሁ የአስከሬ እንትን ይዛችሁ ምሰሩም አላችሁ እና ያንን ነገር ባታደርጉ ደስ ይለኛል። ምክንያቱም ነገ እናንተ አይበለውና ነገ የምር የሆነ ነገር ደርሶባችሁ እኮ የሚያምን ሰው የለም። እኔ ሲጀመር አሁን ዩቱብ ላይ ማንንም አላምን አይደለም፣ አሁን ድሮም አላምንም። ወዳችኋለሁ፣ አከብራችኋለሁ። ከዛ ውጭ ግን ምንም ነገር ቢፈጠር ማንንም አላምንም። ነው ምክንያቱም እኔ ሀበሻ ነኝ። ሀበሻ ገመናውንም ሆነ ደስታውንም ሆነ በጣም ብዙ ጊዜ በውስጡ ነው የሚይዘው። ድብቅ ማለት ፕራይቬት የሆነ ነገር ነው እንጂ እንደዚህ እንደተገኘ ምናምን የውጭ ዜጋ ነው ምናልባት ደስታውንም ሀዘኑም ቶሎ ብትን የሚያደርገው። ተግባባን አይደለ? ግን
እኛ በጣም ብዙ የሆነ እንዴት ነው ይሄ በጣም የተለየን ፍጡር ነን እኛ። ስለዚህ እዚህ ጋር አሁን ሶሻል ሚዲያ ለምን መጠቀም እንዳለባችሁ እንዴት መጠቀም እንዳለባችሁ እየጠፋችሁ ሄደ ይመስለኛል። ስለዚህ ፕሊስ በእናታችሁ የማይሆን ነገር አታደርጉ። ሁላችሁም እንድትለወጡ እንፈልጋለን። እንደ አንድ ኢትዮጵያዊ እንድትለወጡም ስለምንፈልግ ሁላችሁም ምንም ሰራችሁ ምን ሰራችሁ ሰብስክራይብ የምናደርገው ቪዲዮአችሁን የምናየው። እስቲል በጣም ብዙ እህቶች አሁን የሆነ ቪዲዮ ሲሰራ እንኳን ያን ቪዲዮ መስማት ባይፈልጉም ግን ቪዲዮን ከፍተን እንተዋለን ይላሉ። ያን የሚያደርጉት ምንድነው? ዶላር እንዲቆጥርላችሁ ስለሚፈልጉ። ገባችሁ? እነሱ እኮ ተጠቅመው አይደለም፣ ግን ሰው ማገዝ ሰው መርዳት ስለሚያስደስታቸው ያንን የሚያደርጉት። እኔ ምናልባት ከእንደዛ አይነት ሰዎች ላልሆን እችላለሁኝ። ካልተመቸኝ አላይም፣ ግን አሉ ንጹህ ልብ ያላቸው ባይመቸኝም ባላዩም ባልሰማውም በሳይለንት ይቁጠርላቸው የሚሉ እንደዚህ ንጹህ ልብ ያላቸው። ግን ይሄንን ልብ እንዳታጡ ትፈራለሁ። ማርያምን መወደድም መጠላትም አለኝ፣ አትርሱ። በጣም የወደዳችሁ ሰው በጣም ሊጠላችሁ ይችላል። አይደለም እናንተ ሶሻል ሚዲያ ላይ የሚታወቅን ሰው ቀርቶ የምንወደው የምናፈቅረውን ሰው እኮ አንዳንዴ ካልተመቸን ጥርግ ይበለን እንተዋለን። ነው እኔ ካልተመቸኝ እኔ የሚያቆስለኝ ከሆነ እኔን ደስታ ካልሰጠኝ ደስታ የሚነጥቀኝ ከሆነ ባናቱ ይተከላል ማንም ቢሆን። ያ ነው ያለው ነገር። ስለዚህ እናንተ ደግሞ ወደ ቀልባችሁ ተመለሱ። በጣም ብዙዎቻችሁ ባካችሁ ሁልጊዜ ያው ምናልባት እኛ ጾም ሲመጣ ነው ይቅርታ የምንባባለውም ጥሩ የምንጫወተው ምናምን ነገር ይናቃል። ግን ቢሆንም ሁልጊዜ ጥሩ መሆን እንዳለብን ሁልጊዜ ይቅርታ መጠየቅ እንዳለብን አውቃለሁ። ግን አሁን ጾም ደግሞ ያው ብዙ ጊዜ ስናጠፋ የከረምነውን ኃጢአትና በደል የምንታጠብበት ጊዜ ነው፣ ሙስሊሞችም ክርስቲያኖች። ስለዚህ ወደ ራሳችሁ ተመለሱ። ይሄ አንዳንዴ ክብር ለኛ የምንለው ምንድነው? መጀመሪያ እኛ ራሳችን ማክበር ነው። እርስ በርስ መከባበር፣ ላም በግ ፍየል ከመባባል አንቺ እንደዚህ ነሽ እንደዛ ከመባባል ወጠን እርስ በርሳችን ተከባብረን ራሳችን ስናከብር እንከበራለን። ከዛ ውጭ እኔ የጣልኩትን ክብር ማንም አያነሳልኝም። ክብራችሁ እናንተ ስታነሱት ነው የምትነሱት እንጂ የጣላችሁትን ክብር ማንም እየተቀጠቃችሁ ነው የሚሄደው። አይደለም ክብራችሁን አንዳንድ አይታችሁ ከሆነ ድክም ስትሉ ሁሉም ሰው ዘሏችሁ ነው የሚሄደው። ግን ጠንከር ብላችሁ ፓወርፉል ሆናችሁ ከፍ ስትሉ ዝቅ ያለው ሚያችኋል፣ ከፍ ያለው ሚያችኋል። ስለዚህ ያንን መውጫሉ ተግባባን። ከዛ ውጪ ማይሆን ነገር አትበሉ፣ ደስ አይልም። እና እዩም ይመችሽ፣ ምንም ማለት አልፈልግም። ምክንያቱም እንደውም ከዚህ በፊት የሆነ ነገር ተናግሬሽ ሊሆን ይችላል። ሶሪ፣ ያው ባለፈውም ሶሪ ብዬሽ ነበር፣ ግን መልሰሽ መጣሽ። ምንም ማድረግ አልችልም። ያኔ አለ አይደል እንደዚህ አሁን ሴት ልጅ እንደዚህ አትሁን እንደዚህ ትሁን ምናምን ሲባል ምንድነው እሷ ሴት ልጅ አይደለች ወይስ ደግሞ ከልጅ ሴት አይደለች ምናምን ልትሉ ትችላላችሁ። ግን ሴትነትን ሁሉም ሴት እኮ ሴት አይደለም። ገባችሁ? ከሴትም የተመረጠች ሴት አለች። ሴት ስትሆኑ ምርጥዬ ሴት መሆን አለባችሁ። ቀሚስ ለባሽ ሁሉ ሴት አይደለም። ሴትነቱን አክብሮ ሴትነቴ የት ላይ ነው ብሎ ሴትነቱን ጠንቀቅ አድርጎ የጠበቀ እንጂ ዝም ብሎ እንደፈለገ እንትን የሚል አይደለም። እኔ እንደዛ ነኝ። ሴት ልጅ አከብራለሁ፣ እወዳለሁ። ግን ሴትነቷን የጣለች ሴት ደግሞ ሴት አይደለችም። ከሴትነትን ባልቆጥራት ደስ ይለኛል። አይ ነው ኢትዮጵያ ላይ ያለው ነገር ምናምን ምናልባት ከዚህም በላይ ብዙ ነገር ሊያሰራ ይችላል። አንዳንዴ ድህነት ክፉ ነው፣ ችግር ክፉ ነው፣ ከማንፈልገው ነገር ሊያስገባን ይችላል። ግን ክብር በቃ ማርያምን እንዴት ነው ስናድግ በባህላችን እኮ ከክብርና ከገንዘብ ምንም ቸግሯችሁ በቃ ለምን ምንም ቁርጥርጥ ያለ ነገር ለብሳችሁ ለምን ቆሎ ቆርጥማችሁ አታድሩ? ክብር ነው። እኔ ሳድግ ከእናት ከአባቶቼ ከጎረቤቶቼ ከብዙ ሰው የወረስኩት ክብርን ነው። ገባችሁ? ክብርን ደግሞ በውሸት በእንደዚህ በማይረባቡ ነገሮች ማጣት ልክ አይደለም። ውሸት በነገራችሁ ላይ ማለት ነው ዋናው የስርቆት ተባባሪ ነው። ሌባና ውሸታም አንድ ናቸው። ሰው ሲሰርቅም ሲዋሽም ዘሴም። ሲሰርቅ የሆነ ቁሳቁስሽን ነው የሚያነሳው፣ ሲዋሽ ደግሞ የሆነ እምነትሽን ነው የሚክደው። እምነትን ያነሳል፣ እምነትን ይክዳል። ስለዚህ ተመሳሳይ ናቸው። ሌባና ውሸታም አንድ ናቸው። ስለዚህ ሌባም አትሆኑ፣ ውሸታምም አትሆኑ። በውሸት ይወጧል ይወርዷል እያላችሁ ክብራችሁን አትጡ። ክብራችሁን ባታጡ ደስ ይለኛል። በጣም ብዙ ሰዎች በጣም ብዙ ጊዜ ስለዚህ ነገር ተነጋግሬ አውቃለሁ፣ ነግራችሁም አውቃለሁ። ብዙ ሰዎች የብዙ አይነት ነገር አምባሳደር ሲሆኑ አይተናል። ቲክታከሮች አይታችሁ ከሆነ አምባሳደር ሆነዋል። ብዙ የሆኑ ካፕሎች አሉ፣ የተወሰኑ ዩቱብም ቲክታክም ያላቸው የሆነ የልብስ አምባሳደር፣ የሆነ ድርጅት አምባሳደር። እንደዛ የሚሆኑት የሰው ልጅ ማስታወቂያ የሚሰራው እንደዚህ አምባሳደር የሚያደርገው ደግሞ ከውሸት የጸዳን ሰው ከብልግና የጸዳን ሰው ነው። እኔ አሁን ነገ እኔ የታችሁ የሆነ ቀን ምናልባት አፍታም ሊሆን ስለምችል የሆነ ድርጅት ኑሮኝ ያን ድርጅት እንዲያስተዋውቅልኝ የምፈልገው ሰው ጨዋ ሰው ነው።
ከውሸት የጸዳ ሶሻል ሚዲያ እስከ ዛሬ የሰራቸው ነገሮች የጸዱ ከውሸት ከምናምን ከእንደዚህ አይነት ነገር የጸዱ ብልግልግ ያለ ነገር ከእንደዚያ የጸዱ ሰዎች መርጬ አምባሳደር አድርጋቸዋል ማለት ነው። እንዲያስተዋውቅ ሊፈልጋሉ። በእነሱ በኩል የሚተዋውቅ ነገር ሁሉም ሰው ያምናቸዋል። ጽዴ እንደሆኑ ያውቃል። በእነሱ ይመጣልኛል ማለት ነው። ለእኔም ገበያ ነው፣ ለእነሱም ገበያ ነው። ሌላኛውስ ውሸትን ምናምናም ሲያስተላልፍ የኖረውን ግን አምባሳደር አድርጌ ብሾመው ምንድን ነው የሚሆነው? ማንም አያምነውም። ይሄ ደግሞ እየዋሸ ነው እንደዚህ ብሎ ነው ምናምን። የሆነ እንትን አይታችሁ ከሆነ ቲክታክ ላይ የሆነ ሰው የሆነ ነገር አድርጎ ከዛ ኦኬ ሰክሪባ እንትን ነው ማስታወቂያ ነው የሰራ ምናምን ተብሎ ተጻፈበት ማለት ነው። አስቡት። በጣም ከባድ ነው። ስለዚህ እንደዚህ አንዳንዴ በቀላል ወይ ደግሞ ኖርማል ነው ለጊዜያዊ ብለን የምናደርጋቸው ነገሮች ከባድ ናቸው። ነገ ታዋቂ እንደምትሆኑ ካወቃችሁ፣ ነገ የተሻለ ደረጃ ላይ እንደምትደርሱ ካወቃችሁ ዛሬ ራሳችሁን ዝቅ አታድርጉ። ዛሬ ራሳችሁን አታርክሱ። ማንም ሰው የሆነ ነገር ሲጀምር ከፍ እንደሚል ያውቃል። ሶ ከፍ እንደምል ካወቅኩ ደግሞ መታገስ። አንዳንዴ ምናልባት ማልፈልገው ነገር ሊኖር ይችላል ምናምን በቀላሉ አቋራጭን በነገራችሁ ላይ አትፈልጉ። ምናልባት እንደዚህ አይነት ነገር እንደዚህ የተበላለገ ነገር ምናምን በአቋራጩ ታዋቂ እንድትሆኑ ያደርጋችኋል። ሰብስክራይብን ያመጣል፣ ገንዘብን ቶሎ እንድታገርጋችኋል ምናምን። ከዛ የሆነ ጊዜ ግን መልሶ የሚጥላችሁ ጠልፎ የሚጥሏችሁ ያ አሁን የሰራችሁት ነው። በአቋራጩ ያገኛችሁት ነገር ነገ ዋጋ ያስከፍላችኋል። ቀስ ብላችሁ ቀስ በቀስ የምታመጡት ነገር ግን የተሻለ ነው። ተግባባን? ስለዚህ ይሄ አሁን ለዩም ነው። እንደዚህ ደግሞ በጣም ብዙ ዩቲዩበሮች አሁን ማየውን መስመርና ማየውን መንገድ እየሄዳችሁ ያላችሁ ለእናንተ እና ብታስተካክሉ በጣም ብዙዎቻችሁ ይሄ አሁን ዩቲዩበሮችን በጣም ብዙዎቻችሁን ነው የሚወክለው። እንደዚህ በየቲክቶክ ተበትናችሁ ፖስት ተደርጋችሁ ስታዩ በዩቱብ በምናምን እናንተን የሆነ ራሳችሁ እንደ ሌላ ነገር አድርጋችሁ የምታዩ ተቆጠው። በኮሜንት የሚጻፍላችሁ እናንተን ለማስተማር ነው። የሆነ በድምጽ የሚሰራው ምናምን እናንተን እንትን ለማድረግ ነው። ምናልባት እንደዛ ነገርም ስትሰሩ ጎበዝ በርቱ የሚላችሁ ሰው ካለ ለራሱም እየተጠቀመባችሁ ነው። ገባችሁ? የሆነ ነገር አሁን እከሌ ከከሌ ጋር ተደባደበ፣ እከሌ ከከሌ ጋር እንደዚህ ሆነ ምናምን ሲባል አሁን እንደዚህ እኮ ነው ምናምን እያለ አንዱ ወግኖ እንደዛ የሚላችሁ ለራሱም የሚያገኘው ነገር ስላለ ነው እንጂ ዝም ብሎ ማንም እንትን ማለት አይፈልግም። ስለዚህ ነፍሳችን ብንከተል ይሻላል። እኔን ጨዋ ሰው ሁኜ ምናምን ለነፍሴ ነዋሪ ሁኜ አይደለም፣ ግን የሚታየኝን ነገር ነው የምነግራችሁ። የምሬን ነው እግዚአብሔርን። ስለዚህ በኮሜንት የምትጽፉ አስተያየት የምትሰጡ እናንተን አለማድረግ አለማመስገን አልችልም። ግን የሆነ ሰውን ማስታረቅ ማስተካከል እየቻላችሁ በማያገባችሁ ገብታችሁ የራሱ አሮባት የሰው ታማስላለች የሆናችሁ ሰዎች አላችሁና የሰውን ከምታማስሉ አልፋችሁ የራሳችሁን ቤት ብታማስሉ ባይ ነኝ። ምክንያቱም ሌላ ሰው ቤት አልፈን ሪምባ ከምንል ቤታችን ላይ ብዙ ነገር ብዙ ቀዳዳዎች አሉ የሚደፈኑ ማለት ነው። ያን ነገር ማድረግ ቻሉ እና ቅምጥሌን ለቀቅ አድርጓት፣ ብሩኬንም ለቀቅ አድርጉት። ግን ቅምጥሌና ብሩኬ በድጋሚ መናገር የምፈልገው ነገር ራሳችሁን ባታጡት። ራሳችሁን እያጣችሁ ያክል እየተሰማኝ ነው። ገባችሁ? ምክንያቱም ድሮ ማቃችሁና ዛሬ ላይ ያላችሁበት ነገር በጣም ይለያያል እና ወደ ነበረው ወደ ቀድሞ ፍቅራችሁ ወደ ቀድሞ ሰላማችሁ ሶሻል ሚዲያ እንደዚህ በቃ እንዴት ነው? በጣም ብዙ ሰዎች እኮ አሉ። እናቶቻችሁ በጣም ምርጥ እህቶቻችሁ አለው። በጣም ብዙ ካይሳ አለ። ማስጠያ ሰው፣ ክፉ ብቻ የሚያስብ፣ ክፉ ብቻ የሚያልም፣ ክፉ ብቻ የሚጽፍ የሚናገር የሆነ አፋቸው ራሱ የሚወጡት ቃል ደባሪ ቃል እንደሆነ አውቃለሁ። ግን አሁን ላይ ሁለታችሁም እልህ ይዟችሁ እንደሆነ አውቃለሁ። ቅምጥሌ እልህ ላይ ነች፣ ብሩኬም እልህ ላይ ነው። እልሃቸው ራሳቸው ላይ አይደለም፣ ባይዘወይ ከኛ ጋር ነው። ተመልካች ላይ ተቀምጠው በየኮሜንቱ ምናምን ምንድነው እናትና አባት የፈቀደላቸውን ነገር እኛ ልናስቆማቸው አንችልም። እናትና አባት ያላስቆመውን ነገር ሌላ ሰው ሊያስቆም አይችልም። እናትና አባት ያልፈቀደውን ነገር ሌላ ሰው ፈቅዶ ሊያደርገው አይችልም። እኛውን ቅምጥሌና ብሩኬን ተጣበሱ ምናምን እንደዚህ ፍቅረኛ ሆኑ ስላልን ይሁንና አይደል የሚመስላችሁ? ግን ቤተሰብ ስለፈቀደ ራሳቸው ስለፈቀዱ ነው። ተግባባን። ይህን ስራ ደግሞ አቁም ስላለ ቢችሉ ጋሽዬና ሙሽዬ ነበር የሚያስቆማቸው። ግን እነሱ ተግባብተው ለምሳሌ ስደት ስንመጣ አንመጣም ማን ነው አትሄዱ ምናምን ይላሉ አይደል ቤተሰብ። እኛ ግን አይ እንደዚህ ስለሆነ እኮ እንዲህ ማድረግ ስለምፈልግ ነው እኔ አላማዬ አለኝ ምናምን ስንላቸው እሺ ይላሉ አይደል። ሶ እንደዚህ አይነት ነገር አድርገው ማመን ባለባቸው ማግባባት ባለባቸው ቋንቋ አግባብተዋቸው ተግባብተው ነው እየሰሩ ያሉት። ሶ እኔ ማን ነኝ? እኔ ምንድን ነኝ? እነሱ የተስማሙበትን እነሱ የፈለጉበትን እንትን እያሉ እኔ ሌላ ኃጢአትም ሌላ መንገድም ምናምን እንትን ማለት አልፈልግምና እውነቱን ሁላችን እኮ እናውቃለን። ስራ እንደሆነ እናውቃለን። ሁለታቸው እንደሚዋደዱ እንደሚፋቀሩ እናውቃለን። አልሰማችሁም እንዴ? በቀደም ቅምጥሌ ሳታስበው ቀለበት ላንች ነው ሲላት ስንቴ ታስርልኝ ስትለው ተግባባን። ስለዚህ ባለፈው ቡታጀራ ላይ የሄዱትም ብዙ ፕሮግራሞች እንዳሉ ባለፈው ነግራቸዋለሁ። ግን ነገሮች ራሳቸው ሲስተካከሉ ካሉ በድራማ ሲወጡ ደግሞ በደንብ ይናገራሉ ብዬ አስባለሁ።
እና ትናንት ደግሞ በጣም ብዙዎቻችሁ አበዛችሁ ምናምን እያላችሁ ነበረ። እንደፈለገች ቅብጥ ቅብጥብጥ ትበል፣ የገዛ ባሏ ነው። በገዛ ሰው እንደዚህ ካልቀበጠች የፈለገችውን አይሆንም ይሆናል ካላለች ማን ላይ ልትሆን ፈልጋችሁ ነው? ስለዚህ እናንተ ራሳችሁ እኔ ምን አደርጋለሁ እኔ እንደዛ አይነት ሰው ምንድን ነው ብላችሁ ማሰብ እንጂ ያለባችሁ እናንተ ትልልቅ ሰዎች ናችሁ። ልጅነታችሁ አልፏል። እሷ አሁን እድሜዋ ነው። በቃ እንደፈለገች እሽም እምቢ የምትልበት ቡርቅ የምትልበት ጊዜ ነው። ስትለብስ ብሯን በጸጉርና በልብስ ነው መጫረሰው። ትልበስ፣ ትዘንጥ፣ እንደፈለገች ትሁን። ይልበስ፣ ይዘንጥ፣ እንደፈለገ ይሁን። እናንተ ምንም የሚመለከታችሁ ነገር የለም። ተግባባን? ካለመናገር መናገር ይሻላል ብላችሁ ከሆነ አይሻልም። ከመናገር አለመናገር አንዳንዴ ይሻላል። ሁል ቀን ከዝምታ ምንድነው የሚባለው? ካለመናገር ደጃዝማትነት ይቀራል የሚባል ነገር አለ። ያኮ ስነ ስርዓት ላይ የሆነ ቦታ ላይ ምናምን ነው። መናገርም ሲኖር መናገር ጥሩ ነው። እና ስለዚህ በአጭሩ ምንድነው ወደ ራሳችን እንመለስ፣ ራሳችን ሰብሰብ እናድርግ ውዶቼ ለማለት ነው። በተረፈ ግን ስለ ኔጌቲቮቹ ሳወራ ፖዘቲቭ ደግሞ በጣም ብዙ ልጆች አላችሁ እና እግዚአብሔር ልባችሁን ይጠብቅላችሁ። ልብ እንደማጣት ክብር እንደማጣት ከባድ ነገር የለምና ልባችሁን ይጠብቅላችሁ፣ ሁላችን ይጠብቅልን። በጣም ወዳችኋለሁ ሁላችሁንም። አይ ነው ሁላችሁ የየግል ጥላቻ የለብንም፣ የግል የሆነ ነገር የለብንም። ባየነው ልክ ሊሆን ይችላል የምንፈርደው፣ ግን ወደ ራሳችን እንመለስ ለማለት ነው። ወዳችኋለሁ። መልካም ጊዜ